የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋ ለሃይማኖት መሪዎች ያስተላለፈው አስቸኳይ መልእክት። ተራና ዝቅተኛ ሰዎች ነበሩ። ሃይማኖታዊ ስርዓት ውስጥ ምንም አይነት ፖዚሽን ያልነበራቸው በምድራዊ አሰራር አሟሉ ቢባሉ ምንም ማሟላት የማይችሉ የሚፈጭ ነገር ይፍጭህና በሶፍት የምታስረግዙ በሶፍት የምታስወርዱ እናንተ አይደላችሁ። ስለ ተቅማጥ ሲወራ የሆነ በቃ እኔ ከዩ ጩፋ አገልግሎት ውስጥ አንዱ አገልግሎቱን አይደለም ከአንዱ ከምቃወምበት ነገር አንዱ ገንዘብ ነክ ነገር ላይ ያለው ነገር በሕያው አምላክ ፊት የተበላሸ አካሄድ ነው። በወንጌል አማኙ ዘንድ ራሳቸውን የሚሾሙና በሐሰት በወንጌል ለሚነግዱ ሐሰተኛ ነቢያቶች ጥብቅ መልእክት ተላልፏል። እህት ብርቱካን ጣሰውና ሌሎችም እህቶች ነብይ ነን እያላችሁ በየፌስቡኩ በነብይ ላይሰንስም እዚህ አሜሪካም ለምትመጡ ወደ ዱባይም ትሄዱ አላችሁ፣ አውሮፓም የተለያየ ቦታ በነብይ ላይሰንስ ኢንተርናሽናል ቸርች እያላችሁ ለምትንቀሳቀሱ። በሌላኛው መረጃችን የኢትዮጵያ የሃይማኖት ተቋም ጉባኤ ያስተላለፈው መልእክት አለ። ይሄ ትውልድ አሁን ምንድነው የሚፈልገው? መከልከል አይፈልግም። የሚፈልገውን ነገር እንዲደረግለት ነው ይዞ መጥቶ ፈርምበት የሚለው። ኖ እኔ እንደዚህ አልፈልግም። እኔ የምፈልገውን ጣዖት ማለት እሱ ጉራ ቢጤ ያለባችሁ ይሆን የሆነ ምክንያት የምትፈልጉ አንድ ላይ ሸሚዝ ገዝታችሁ የኔ ይለያል የምትሉ በዚህ ያላችሁ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ። የሚፈጭ ነገር ይፍጭህና እስቲ ሁላችሁም ይሄንን ቪዲዮ ኮፒ ሊንክ አድርጉልኝ። ኮፒ ሊንክ በቃ ሁላችሁም እንድታደርጉልኝ እፈልጋለሁ። ከዛ ኮሜንት ላይ የገባችሁ ሁላችሁ አባታችን ተክለ ሃይማኖት እያላችሁ እንድጽፉልኝ እፈልጋለሁ። በመጀመሪያ ደረጃ ታውቁታላችሁ ታሪኩን ወይ? ይስ መጽሐፍ አላችሁ ወይ ነው ወይስ ኤርሚያስ ቀለሜ ዝም ብሎ ፈጥሮ በነገራችሁ ታሪክ ነው ዝም ብላችሁ የምትመሩት? ዮናታን አክሊሉ ዝም ብሎ ባደረገው? ቆይ እስኪ በተቅማጥ በሽታ የሞተ ሰው አታውቁ? ሁላችንም እኮ እናውቃለን። ሁላችንም ይዞ ያውቃል። ዮናታንም ይዞታል። ምን ነው ይሄ ገድል ላይ ሲሆን ግራ ገባችሁ? ሰማዕት ለመሆን አንገት መቀላት አንገት መሰዋት ብቻ ነው ያለበት ያለ የመጽሐፍ ቅዱስ ክፍል የለም። ታዲያ አባታችን ተክለ ሃይማኖት በዚህ መጽሐፍ ላይ በዚህ ገድል ላይ በተቅማጥ በሽታ ሰማዕትነትን ተቀበሉ። ምን ይገርማል? ተቅማጥ ይዟችሁ እኮ ማያውቅ አስመሰላችሁት? በሶፍት የምታስረግዙ በሶፍት የምታስወርዱ እናንተ አይደላችሁ እንዴ? ስለ ተቅማጥ ሲወራ የሆነ በቃ ከክርስቶስ ደም ጋር የሚል የለም አትቀባጥሩ። ከክርስቶስ ደም ጋር የምታወዳደሩ ኦርቶዶክስ ቤተክርስቲያን ምንም የላት፣ ሊወዳደርም አይችልም ፈጽሞ ማለት ነው። ግን እናንተ የሆነ ኦርቶዶክስን የመናገር ሱስ ስላለባችሁ ብቻ ዘላችሁ ትናገራላችሁ ማለት ነው። አታውቁትም መጽሐፉ። ሰማዕታትን እኮ አክብሩ፣ ተቀበሉ። እናንተን የተቀበለ እኔን ይቀበላል ያለ ጌታ ነው ያለን በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ጀምሮ። እናንተን የተቀበለ እኔን ይቀበላል፣ በእነሱ ስም ቀዝቃዛ ጽዋ ብቻ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ያለ አምላክ ነው ያለን። ሳታውቁት ታሪኩን ገብታችሁ አትቀባጥሩ። እዚህ ወንጌል ላይ ተቅማጥ ምናምን እናንተ ሶፍት ይዛችሁ እየገባችሁ መጽሐፍ ቅዱስን ራሱ ይዛችሁት የለ እንዴ? እናንተ የተረገማችሁ ሰዎች ምንም እኮ የሚገርም የለም። ተቅማጥ ይዟችሁ እንደማታውቁ የኢትዮጵያ የሃይማኖት ተቋማት ጉባኤ የጉባኤውን አባላቶች ይፋ አድርጓል። የኢትዮጵያ የሃይማኖት ተቋም ጉባኤ ከተመሰረተበት ጊዜ አንስቶ ላለፉት 14 ዓመታት 7 የሃይማኖት ተቋማት በአባልነት በማቀፍ ሲሰራ መቆየቱ ይታወቃል። ሆኖም በጉባኤው በቅርቡ ባደረገው የጠቅላላ ጉባኤ ስብሰባ የሃይማኖት ተቋማቱ ፍላጎት ጉባኤውን የደረሰበትን የእድገት ደረጃና ወቅታዊ ነባራዊ ሁኔታ ታውን በማገናዘብ የጉባኤውን መተዳደሪያ ደንብ ለሶስተኛ ጊዜ በማሻሻል የአሰራርና የአደረጃጀት ማስተካከያ ማድረጉን አስታውቋል። በአንደኝነት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቀመጠ ሲሆን በመቀጠልም የኢትዮጵያ እስልምና ጉዳዮች ጠቅላላ ምክር ቤት መሆኑን ገልጿል። በሶስተኛ ደረጃ የኢትዮጵያ ካቶሊክ ቤተክርስቲያንን ያስቀመጠ ሲሆን በአራተኛ ደረጃ ላይም የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልና በአምስተኛ ላይም የኢትዮጵያ የሰባተኛ ቀን አድቬንቲስት ቤተክርስቲያንን በማስቀመጥ የጉባኤው አባላት እንዲሆኑ በማድረግ የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ አስታውቋል። እኔ ከዩ ጩፋ አገልግሎት ውስጥ አንዱ አገልግሎቱን አይደለም ከአንዱ ከምቃወምበት ነገር አንዱ ገንዘብ ነክ ነገር ላይ ያለው ነገር በሕያው አምላክ ፊት የተበላሸ አካሄድ ነው። ይሄም የዘይት ንግድ ፎቶአቸውን ለጥፈው እሱም አይደለም ሌሎችም ሁሉ ዘይት የሚሸጡ ሰዎች ያን ዘይት ተቀብታችሁ መርገማችሁ ይሰበራል፣ መርገማችሁ ይነሳል። ኦኬ በዘይት ሰው ጸልዮ እግዚአብሔር ታምራትን አያደርግለትም ይያለም። ግን
ገበያ ላይ ግን ስታውለው በፍጹም ኔቨር በፍጹም ማንም ሰው ራሱ እዩ ጩፋ ቢመጣ ፊት ለፊት ባወራው ከኛ በፊት የነበሩ አገልጋዮች በብሉይ ኪዳን እንዴት ነው ማን ነው እንዲህ ያደረገ በአዲስ ኪዳን የትኛውን ሐዋርያ ሊጠራል ይችላል? ኦኬ በምድራችን ብሎ ከተባለ ከእኔም ከፊራም ከወኒማኛም ከቴዲም ከማናቸውም በፊት ጌታ የተቀበሉ እግዚአብሔር በእጆቻቸው ትልልቅ ታምራት እግዚአብሔር ያደረገባቸው ፓስተሮች፣ ዘማሪያን፣ አገልጋዮች አሉ። ማን ነው እንደዚህ ያደረገ? ማንም እንደዛ አላደረገ። እና አገልጋይ ገንዘብ ያስፈልገዋል። አዎ ተራና ዝቅተኛ ሰዎች ነበሩ። በአይሁድ ሃይማኖታዊ ስርዓት ውስጥ ምንም አይነት ፖዚሽን ያልነበራቸው በምድራዊ አሰራር አሟሉ ቢባሉ ምንም ማሟላት የማይችሉ አሳ እያጠመዱ የሚተዳደሩ ተራና ዝቅተኛ ሰዎች የዓለምን ጥበብ ዜሮ እንዲያደርጉ ክርስቶስ ኢየሱስ ወደ ዓለም ሁሉ ሂዱ አላቸው። ያልሰማ ይስማ፣ የሰማ ሌላውን ያሰማ። እኛ ክርስቲያኖች ስለዚህ ጉዳይ እንድንመሰክር ተጠርተናል። ደህና አደርክ ካልክ በኋላ ሰምተሃል ወይ በለው። ኢየሱስ ተነስቷል ስትል የሚደነግጥ መንፈስ አለ። ኢየሱስ ተነስቷል ማለት ሱሳችሁ ይሁን። በኢየሱስ ክርስቶስ አምኖ የዳነ ሰው ሌላ ሱስ የለበትም። የአረቄ ሱስ የለባቸውም፣ የጠላ ሱስ የለባቸውም፣ የጫት ሱስ የለባቸው። ክርስቲያኖች ሱሳቸው ኢየሱስ ነው። አማኝ ሆኖ በዚህ ሱስ አለመያዝ አይቻልም። ሶሉሽን የሌለው ሱስ ነው። ከተነካችሁ ተነካችሁ ነው። ዓለም ወደ ፍጻሜ እየሄደች ነው። የሚታየውም የማይታየውም ዓለም በክርስቶስ ይጠቀለላል። ከሞት የተነሳው አንዱ ኢየሱስ ክርስቶስ ብቻ ነው። ሌላ ከሞት የተነሳ ሴትም ወንድም የለም፣ መልአክም ሰውም የለም ብለን ክንችር ብለን የምንከራከረው መጽሐፉ ስለሚደግፈን ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ጌታ ኢየሱስ ሲናገር ሞቼም ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ዮሳ፣ ያዕቆብ፣ ስምዖንና ይሁዳ የኢየሱስ ወንድሞቹ ናቸው። ነገር ግን ከነሱ መካከል አንድም የተነሳ የለም። ወንድሞቹ ብቻ አይደሉም፣ ማርያምም ጭምር አፈር ውስጥ ናት። ሊቀ ካህናት ሁሉ አፈር ውስጥ ናቸው። የሃይማኖት መስራቾች ሁሉ አፈር ውስጥ ናቸው። ማንም የተነሳ የለም። ኢየሱስ ክርስቶስ ብቻውን ነው የተነሳው። ትንሣኤና ሕይወት እኔ ነኝ ብሏል። ለወንድሞቹም ለእናቱም የናዝሬቱ ኢየሱስ ብቻ ነው ትንሣኤና ሕይወት። ኢየሱስን የሸፈነና የጋረደ ነገር ሁሉ ቦታውን ለቆ ኢየሱስ ብቻውን እንደ ፀሐይ የሚያበራበት ይህ ዘመን መጥቷል። በክርስቶስ አምናችሁ የዳናችሁ ክርስቲያኖች በሙሉ ስለ ኢየሱስ ክርስቶስ ሞትና ትንሣኤ እየመሰከራችሁ ዓለምን አስደምሙ። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ጤና ይስጥልኝ ወገኖች። የዛሬ መልእክቴ ለእህት ብርቱካን ጣሰውና ሌሎችም እህቶች ነብይ ነን እያላችሁ በየፌስቡኩ በየቲክቶኩ በየዩቲዩቡ መልእክት ለምታስተላልፉ በነብይ ላይሰንስም እዚህ አሜሪካም ለምትመጡ ወደ ዱባይም ትሄዱ አላችሁ፣ አውሮፓም የተለያየ ቦታ በነብይ ላይሰንስ ኢንተርናሽናል ቸርች እያላችሁ ለምትንቀሳቀሱ በድፍረት የሀገር መሪ ስም እየጠራችሁ በድፍረት ጌታ እንደዚህ ያሳይቶኛል የምትሉ ደፋሮች እባካችሁ ይሄን ክፉ ድርጊታችሁን አቁሙ። ነብይ አይደላችሁም፣ ነብይትም አይደላችሁም ሴቶቹ፣ ነቢያትም አይደላችሁም ወንዶቹ። የሆነ አጋጣሚ ነው የተፈጠረው እንዲህ አይነት ድፍረት ለመድፈርና እኔ ወንጌል አማኞች ላይ መከራ ታመጣላችሁ ደግሞ ማምጣታችኋል የሚል ከፍተኛ ስጋት አለኝ። ዘመናት እንደዚሁ አይቀጥሉም፣ ይለዋወጣሉ ዘመናት። እንደው እግዚአብሔር ይመስገን በእድሜ ባርኮኛልና በደርግ ጊዜ ያልተነሳ የኢትዮጵያ ነብይ አሁን ከየት ነው የመጣው? በዛ በጭንቅ ሰዓት፣ አሁን በነፃነቱ ሰዓት ምንስ ነፃነት አለ? እንደውም የሀገር መሪዎች ተጨንቀው ተጠበው ባሉ ሰዓት ነብይ ነን እያላችሁ የድፍረታችሁ ድፍረት ሚዲያ ላይ ያንን ውሃ የማያነሳ መልእክታችሁን የምታስቀምጡት ከነባሮቹ የወንጌል አማኞች አብያተ ክርስቲያናት ተገንጥላችሁ ነው የወጣችሁት። ምክንያቱም ምንም ኢንተርሪሌሽን የላችሁም። ከዚህ በኋላ ገንዘብ የመሰብሰብ ነፃነታችሁን ሁላችንም እናውቀዋለን። ነዝና የማግኘታችሁን ከዛ ደግሞ ወደ አውሮፓ፣ ወደ አሜሪካ፣ ወደ ዱባይ የመምጣታችሁን ሁኔታ ልታመቻችሁ ነው አይደል? ነብይ ነን ብላችሁ ላይሰንስ ያወጣችሁ። እውነት እንነጋገር። የዋሁ ከሞኙ መመን ግርያልና ተገብታ እግዚአብሔር ክብር የተገለጠበት ነብይ በጣም እኮ ነው የሚያስቀው። እኔ እኮ ግር ብያለሁ አይኔ እስከሚከፈል ድረስ
ወይኔ ኢትዮጵያ ህዝብ ያሳዝናል። በስንቱ ነው የሚሞኘው? ትንቢት መናገርን በብርቱ ፈልጉ ይላል የእግዚአብሔር ቃል ሐዋርያው እንደጻፈው። ያ ለኮንግሪጌሽኑ ለማህበረ ምዕመናኑ የተሰጠው ጸጋ ነው እንጂ ነብይ ገሌ እያላችሁ አገር አበላሻችሁ። አሁንም አልመሸም ንስሐ ለመግባት። ራሱን የሚያዋርድ እስቲ ማን ነው ከእናንተ መሃል በድያለሁ ኢትዮጵያ ህዝብ የሚል? ቲክቶክ ላይ ደግሞ በጣም ጥሩ እድል ተከፍቷል። ቲክቶክ ላይ ንጽጽር የሚባል ነገር ተምረናል። ብዙ ማናቀውን እየተማርን ነው። እስቲ ኑና ቲክቶክ ላይ እኔ ነብይ ነኝ ብላችሁ ሲያስረዱን ቃል እየጠቀሳችሁ ከየት የምታመጡት ቃል የለም። ኦሪጂንም የላችሁም። ወጣችኋል፣ ከአብያተ ክርስቲያናት ተገንጥላችኋል። ስለዚህ ወንጌላውያን አብያተ ክርስቲያናት እባካችሁ ንቁ። ይሄ ቀልድ አይደለም። እኔ አሁን እንደምስቀው ቀልድ አይደለም። መዘዛል ሰበብ አለው። ብዙ ቦታ ተነካክቷል። አሁን እህታችን ብርቱካን ጥሩ መግለጫ አምጥታለች። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመምጣታቸው በፊት አንድ ቦታ እየተጸለየ አንተ ጠቅላይ ሚኒስትር ትሆናለህ ያለችው ትልቅ መግለጥ ነው። ግን ነብይ አያስብልም። የመግለጽ ስጦታ ነው። አንቺ ብቻ አይደለሽም፣ ብዙዎች ያገለግላሉ። እኔም ራሴ ያገለግላለሁ። ጠጋ ብላችሁ ቤተሰብ ብትጠይቁ የእህቴ ልጆች ይነግሯቸዋል። አያለሁ ህልም። ሰው እኮ ህልም ያያል። የወንጌል አማኝ ብቻ ነው ህልም የሚያየው። ሙስሊሞችም ያያሉ፣ ኦርቶዶክሶችም ያያሉ። እግዚአብሔር በህልም ይናገራል። መጽሐፈ ኢዮብ ላይ ተጽፏል። ሄዶ ማንበብ ነው ጊዜ ሰጥቶ። አሁን እኔ ያሳሰበኝ የወንጌል አማኞችን መከራ ውስጥ እየከተታችሁ ነው። የመንግስት ባለስልጣኖችንም እያሞኛችሁ ነው። ነብይ የሚባል ላይሰንስ በዘመን ታይቶ ያውቃል? ኢትዮጵያ ውስጥ ለነብይ ላይሰንስ የሚሰጥበት እንግዲህ ግብሩንና ቀረጡን በአመት ይክፈል እንጂ እንግዲህ ሰይጣንን በርግጥ ሰው ሰይጣንንም ላምልክ ካለ በሰይጣን ስም የሆነ ነገር ልክፈት ካለ እኮ መከልከል አይቻልም። በዲሞክራሲው ዘመን አይደለ ልበል እንጂ። አሁን እህቴ ሆይ ያመጣሽው መልእክት ጥሩ ነው፣ ግን ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመጡ በኋላ የሚያጋጥማቸው መከራ ምንም የገለጽሽው የለም። ህወሓት በድግ ብሎ ጦርነት እንደሚከፍቱ የኦሮሞ እሊቶችና የትግራይ እሊቶች እየተጋጩ እየተሻኮቱ ሄደው ወደ ጦርነት እንደሚደርሱ ምንም የገለጽሽው ነገር የለም። እነሱ ያሳዝኑኛል። እናንተን የሚሰሙ ከሆነ በጣም ነው የሚያሳዝኑኝ። በፍጹም ኢትዮጵያ ውስጥ ነብይ የለም እንዳትሰሟቸው። ለራሳችሁ ተንበርክካችሁ ግንባራችሁ መሬት አስነክታችሁ በጌታ በኢየሱስ ስም ጸልዩ። በእርግጥ የሚጸልዩ አሉ በወንጌላውያን አብያተ ክርስቲያናት። በጣም ባይገርማችሁ ኦርቶዶክስ ዘመዶች ይልንገራችሁ፣ በእኛ በወንጌላውያን አብያተ ክርስቲያናት ስርዓት ሌሊት ቀንና ቀን የሚጾሙ አሉ። በቃ ልጆቼን አሳድጌ ጨርሻለሁ፣ ልጄን አይቻለሁ፣ ቀሪ ዘመኔን ልጸልይ ብለው ለክርስቶስ ወንጌል ልኑር ብለው ቀንና ሌሊት የሚጸልዩ የተከበሩ እናቶች አሉ። በሙሉ ወንጌል አሉ፣ በመሰረተ ክርስቶስ አሉ፣ በቃለ ሕይወት አሉ፣ በእያንዳንዱ የወንጌላውያን አብያተ ክርስቲያናት ውስጥ አሉ። እኔ አውቃለሁ። በወንጌላዊት ቤተክርስቲያን መካነ ኢየሱስ ለረጅም ጊዜ አውቃለሁ። የምልጃ ጸሎት የሚባል አለ። ቅዳሴ ስነ ስርዓቱ ሁሉ አልቆ ስብከቱ ዝማሬው ካለቀ በኋላ መጨረሻ ላይ ጊዜ ይሰጥና ሰዎች ወደ መድረክ ተጠርተው የምልጃ ጸሎት ለአገር ይደረጋል። በወቅቱ ጉዳይ ላይ አበክረው ይጸልያሉ። አሁን እነዚህ አሪፎቹ መጥተው እነሱ ጸልየው እነሱ ከሰማይ መልእክት እንደሚያመጡ አስመስለው ህዝቡን አጃጅለው አሜንታም አግኝተው ብዙ ተከታይም 10,000 ተከታይ ለነሱ ብዙ 10,000 የፌስቡክ ተከታይ አግኝተው በዛም ላይ ሰልሳጥተው አሜሪካም ዱባይም እንግዲህ ሄዱ። እንግዲህ ተከፈተ በሩ ተብሎ ማለት ነው። አሁን ምንድነው በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ላይ እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን ልመና እንዲደረግ ምልጃ ጸሎት እንዲደረግ እመክራለሁ ይላል። ስለማን? ስለ ነገስታት። እንግዲህ በድሮ አጠራር ነገስታት ነው። ጠቅላይ ሚኒስትሮች፣ ፕሬዝዳንቶች፣ የጦር አዛዦች በሙሉ አገር የሚያስተዳድሩ አካላት በትክክሉ ምልጃና ጸሎት እንዲደረግላቸው በአዲስ ኪዳኑ ቃል አሁን በተጠቀስኩላችሁ በመጀመሪያ የጢሞቴዎስ መልእክት የሐዋርያው መልእክት ወደ ጢሞቴዎስ ተጽፏል፣ ተደንግጓል። ከሐዋርያው የሚበልጥ የለም።
ጸልዩ ነው እንጂ ተንብዩ የተባለ ነገር የለም። ራእይ ያየን እያላችሁ በጣም ደፋሮች። እህታችን ብርቱካን ጣሰው ብቻ አይደለችም፣ ሌሎች ስማችሁ ማላቃችኋለች። የመጨረሻ ደፋሮች። ይሄ አይቀጥልም፣ ዘመን እንደዚህ አይቀጥልም። እንዳልኩት እግዚአብሔር በእድሜ ባርኮኛል። በደርግ ጊዜ ያልመጡ ነቢያት እንግዲህ የማን መንፈስ ነው የሚልከው? ነብይ ወደ ኢትዮጵያ የሚልከው ማን ነው እስቲ ብለን እናስብ። አሁን በብልጽግና አገዛዝ ዘመን ነው እንደ እግዚአብሔር ነብይ የሚልከው? ኖ፣ ይሄ የሐሰት መንፈስ ነው። ስለ ደሃ ግድ የሌለው፣ ስለሚካሄደው ጦርነት ግድ የሌለው፣ መንገድ ላይ ስለሚወርቀው ግድ የሌለው፣ ስለራሱ ምቾት ብቻ የሚያስብ፣ ዱባይ ደርሶ ለመምጣት ብቻ የሚያስብ። እኔ መንግስት ቢሆን ገንዘባቸውን ነው ማግደው። ምክንያቱም የሰሩት ፋብሪካ የለም፣ ከመመን የሰበሰቡት ብር ነው ያለው። አዎ ብዙ የሚያስቆጣ ነገር አለ በውስጣችን። ሰው ነን፣ እንቆጣለሁ። የቤተሰብ አባሎቻችንን አተናል። በእናንተ ትንቢት ነብይ አይደላችሁም ስትባሉ ስሙ። በፍጹም ነብይ አይደላችሁ። ከባድ ድፍረት ነው የደፈራችሁት። እኛን አዋርዳችሁናል። የወንጌል አማኞች ምን ብላችሁን ያዋረዳችሁት? ሰው ሁሉ እኩል ነው የሚያየው። የኢየሱስን ስም ስለምትጠሩ ሙስሊሞችም ኦርቶዶክሶችም አንድ ላይ ጨፍልቀው ነው የሚያየው። ሁላችሁም ጴንጤዎች አሁን የእናንተን ስም ይጠራሉ። ብርቱካን ሲሉ ነበር። እኔ ማናት ብዬ ነው ቆይቼ ያወቅኩት። በመፖስተው ቪዲዮ ላይ ብርቱካን እያሉ ይጠራሉ፣ እዩ ጩፋ እያሉ ይጠራሉ። ተደናግሯል። አሁን ምዕመን ወንጌላዊ ምዕመን ተደናግሮ ወንጌል መስበክ አልቻለም። እኛ ጌታ ኢየሱስ ክርስቶስን ለመስበክ ስንወጣ የእዩ ጩፋ አምላክ ነው የሚመስለው፣ የብርቱካን ጣሰው አምላክ ነው የሚመስለው። ኖ ወይ ጎራ አንለይ። ነቢያት በአንድ ጥግ፣ የወንጌል አማኞች በነበራችሁበት። ነቢይ የዘራውን ራሱ ይጨድ። ለምን መከራ እየዘራ ነው፣ ወንጀል እየዘራ ነው። ወንጀል የዘራ ነገ መታሰር ነው የሚያጭደው። አዎ ይዘገያል እንጂ በፍርድ ሂደት ፍትህ ያገኛል ተጠቂ። እናንተ ዛሬ ይድናል እያላችሁ የገደላችሁት፣ ጨውና ዘይት እየሸጣችሁለት መድኃኒት እያስጣላችሁ የገደላችሁት ህዝብ፣ ቤተሰብ፣ ልጆቹ፣ አሁን ህፃናት፣ የሟቾቹ ልጆች ህፃናት አሁን አድገው ይደርሳሉ፣ ፍርድ ቤት ይገትሯቸዋል። ስለዚህ እባክሽ ብርቱካን አስተውይ። ሙራን ልጆች ሊኖሩሽ ይችላሉ። ነገ ነብይት ናት አይደል እናታችሁ ብለው ልጆች ይጠይቋቸዋል። ጓደኞች ምን ብለው ነው የሚያስረዱት? ዛሬ ቀን ሳይመሽ ነብይት አይደለሁም እኔ ወደ ነባሯ ቸርች ተመልሻለሁ በይ። ምንም አይጠቅምም፣ ምንም አይጠቅምም። የተናገርሻቸው መልካም ነገሮች ሊኖሩ ይችላሉ፣ ግን ችግሩ ያመዝናል። ከጥቅሙ ይልቅ ጉዳቱ ይከብዳል። ብዙ ማወራዋል፣ ብዙ ሰው ስቷል። እኔም ስቼ ነበር የተወሰነ ጊዜ እኮ እኔም እኮ ቀጠል ነበር። ግር እያለው ከሚሄዱት ጋር ሄድ ነበር። እግዚአብሔር ክብር ተገለጠ ብዬ የለም እና አንቺ ያለሽበት ጉባኤ መጥቼ ነበር አንድ ጊዜ። ማንም ሰው እኔ ብርቱካን ብለው ቢጠራኝ ስልክ አልመለስም አልሽ። ነብይት ብርቱካን አሁን ወደ ጌታ ሄዷል። በህይወት የለም፣ በመሞቱ አዝነናል። በርግጥ ጆሹዋ አባቴ ዲ ነበር። የጆሹዋን እንደዚህ ምስል አሁን ኦርቶዶክሳውያንን ስትከሱ ትገርሙኛላችሁ። የጆሹዋን ምስል ከመድረክሽ ስር እንደዚህ አኑረሽ ጆሹዋ አባቴ እስቲ ይገርመኝ ነበር። ኢየሱስ እያለ ጆሹዋን መጥራት። ጆሹዋ ተወዳጅ ነው፣ ብዙዎቻችን እንወደዋለን። ብዙ ደሃ ያገለገለ ሰው ነው። ግን ጆሹዋ አባቴ ቲ ነበር። ብዙ ተደናግሯል። ፕሊዝ ብርቱካን ያጠፋሽው ይበልጣል። አሁን ልጆችሽ ፊት አስተውይ። ንስሐ መግባት ለኔም ለእናንተም ለሁላችንም ክብር ነው። ያጠፋነው ነገር ሲነገረን እንኳ አጠፋለሁ። በቤተሰብ ደረጃ ላጠፋ እችላለሁ። እዚህ ባለውበት ምዕመናን ኮንግሪጌሽን ባለኝ ኮኔክሽን አጥፍቼም ሊሆን ይችላል። ሲነገረኝ ብዬ አስተውዬ ውዬ አድሬ እንደ ሰው አስተውዬ ኦኬ ይቅርታ አድርጉልኝ ማለት ነው ከልብ። እና እነዚህ አሁን እናንተ እስቲ ቀበቶ ካላችሁ ቀበቶውን በደንብ ታጠቁና ነው ቲክቶክ ላይ ነው እንወያይ፣ እስቲ ንጽጽር እንወያይ፣ እንነጋገር። ነብይ ነን በሉ እስቲ አትሉ ስላልሆናችሁ አትሉ። ያ ግር ብሎ እንደ ግሪሳ ወፍ የሚከተላችሁ የዋሁ ምዕመን፣ ደሃው ምዕመን ቁርስ ሳሰጡት ምሳ ሳሰጡት እዛው ብሎ ደርቆ አንጀቱ ደርቆ ቤቱም ሄዶ የሚበላ የሌለ ምስኪኑ ምዕመን እሱ ነው እንጂ የሚከተላችሁ። እስቲ አሁን ቲክቶክ ላይ ነውና ነብይ ነን በሉ ወይ እናንተ ጀሌዎች ተከታዮች እንቱና ያሳምኑ። እኔ ልፈርድ የለም እግዚአብሔር ብቻ ከፍ ይበል እና ተመለሱ፣ እንጫወት። እውነት እኔ በአካል ባገኘሽ እንዲህ ነው ማወራሽ። አሜት አይደለም ይሁንፋንም አንቺንም ሌሎች ሁላችሁ ወንድሞች ነብይ ነን ያላችሁ ነው
ኖ ቲክቶክ ላይ ኖ ስልካችሁ ላይ ስክሮል ታደርጋላችሁ ማየት አትፈልጉም ጥላቻ ከልባችሁ ሰብዱ ኖ ለምን ተዋርደናል አዋረዳችሁ ነው ወንጌል አማኞች ሁሉም ሰው ኢየሱስ የሚል በሙሉ አንድ ላይ እዩ ፋይል አለው እኔ ባይልኩበት ሁሉ ሜሴንጀር ላይ ቲክቶክ ላይ እዩ ፋራ ምን እንደረገጣለሁ እንደህን ያህል ጭንቅላታቸውን ጎርታቸዋል አይደል አይና አላስተዋላችሁ ወገኖች ቡርቴ አንቺም ተመለሺ አብረንና አገልግል ተያይዘን ቀላል ነው እኮ ያኔ ስህተት መገልመተው ነው ነብይ አይደለው ቃጅቼ ነው ወይ ተቃሽቶልኝ ነው በይ ጸጋው እንደገና ይገለጣል ክብርና ምሕረት ይመጣል መመለስ ነው እንደነበረ እናት ይሄ ትውልድ አሁን ምንድነው ይፈልገው መከልከል አይፈልግም የሚፈልገው ነገር እንዲደረግለት ነው ይዞ መጥቶ ፈርምበት የሚል ኖ እኔ እንደዚህ አልፈልግም እኔ የምፈልገው ጣዖት ማለት እሱ የማን ድምጽ ነው እሱ ጣዖት ማለት እኛ የምንፈልገው ነገር የሚያስደርገን ማይከለክለን በቃ እኛ የምንፈልገው ነገር ስናደርግ ማይከለክለን ምንም ማይኮንነን ሃይ ማይለን ጣዖት ማለት ይቀመጣል እንሰራዋለን እኛ በመንፈልገው ልክ ቀርጸን እንሰራውና ከዛኛ መተን የምንፈልገውን ነገር ስናደርግ ተው ማይል ማይናገር ማይቆጣን ማይዘልፈን ማይመክረን እስራኤል እኮ ጣዖት አመለኮር ብሩ ጣዖት ምንድነው ያደረጉት ሙሴ 40 ቀን ሲጠፋባቸው እኮ አሮንን መተው በድንጋይ ሊያዋሩት ሲፈልጉ ቆቆቆቆ ድንጋዩን ተውት እኔ ሙሴ የሚባል ሰው ያላቀም ወርቆቻችሁን አምጡ ብሎ ቀጥቅጦ የሰራው ምንድነው ጣዖት ነው ጥጃ ሰራላቸውና የጥጃው ስማ ቢወጥሩ ነው እነሆ ከግብጽ ምድር ያወጣችሁ አምላካችሁ እግዚአብሔር ነው ስሙ ያኛው የሚናገረው በእሳት አምድ የሚመራው ያ የሚቆጣው ያ በደመና የሚመራው ያ ሕያው የሆነውን በማይናገር በማይሰራ በማይንቀሳቀስ ጣዖት ቀይረውት ይሄ ነው ከግብጽ ምድር ያወጣን ብለው ሲያሸበሽቡ እኮ ነው የተገኙ ጣዖት ማለት እናንተ እንደምታስቡት የሆነ በጣም ብላሽ ነገር ብቻ አይደለም እናንተ እንደምትፈልጉ እንድትኖሩ የሚያደርጋችሁ ግንባታ ማለት ነው ለእናንተ የማይከለክላችሁ አምላክ ማለት የፈለጋችሁትን ትሰጡታላችሁ ብርቱካኑንም ሙዙንም ትሰጡታላችሁ እንደፈለጋችሁ አይከለክላችሁ የሥጋ ፍላጎት ምንድነው መከልከል አይፈልግም ጉራ ቢጤ ያለባችሁ ይሆን ጉረኝነት የሆነ ምክንያት የምትፈልጉ አንድ ላይ ሸሚዝ ገዝታችሁ የኔ ይለያል የምትሉ በዚህ ያላችሁ ዝንባሌ ነው እቺ እንትን አተን ነው እንጂ ቢመቻች አንዳንዶቻችን አሁን ከጎን ሰላም ላንተ ይሁን የምትለው ሰውዬ ነገ ሰላም ለማለት እርግጠኛ ይሁን ነገር ብትሆኑ አሁን ድንገት እንትን ፓርላማ ብትገቡ ምትሉ የሆነ ድንገት ወይ ባለጠጋ ብትሆኑ የሆነ አገር ደርሳችሁ ብትመጡ በጣም አቧራ ታስነሱ ይሆን ኑሮ ይሆን ትሁት ያረጋችሁ ብዙ ሰው አሁን ቅልስልስ ያለ ነው አንገቱ እንዲህ ያለ ነው ብዙ ሰው እና የሆነ ነገር ብንሆን እኔ ስለምፈራ ነው ይቅርታ እንዲስል ምልክት ስለማይ ነው አንዳንዴ በሰላም ኖረው ድንገት እንትን በቀበሌ ምናምን ተወዳድረው እንትን ገብተው ከዛ ኮስተር ብለው ጊዜ የለኝም የሚሉ አሉ የሆነ ቅይር የሚሉ አሉ ደግሞ በጣም ደግሞ ወይ የሚፈልጉትን አይነት ልብስ የሚለብሱ ከዛ እንትን ሌላውን ይሆናል አይደለም እኔ እንደዚህ የሚሉ እናንተ ካላችሁ ዝንኳ ይላችሁ ብትኖሩ ቢያንስ እንደ ተጠጋግታችሁ አትቀመጡ ነበር ባትኖሩ ነው እዚህ የሉ ይሆናል ብዬ አስባለሁ በቃ ኦንላይን ላሉም ደግሞ ኦንላይን ላይም የሉ ይሆናል ግን ይሄ ሰው ካለ ሰላም በሉልኝ ሰላም ለእናንተ ይሁን እነዚህ ሁለት ወራት ሚያዝያና ግንቦት በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪካዊ ወራት ናቸው ለምንድነው ታሪካዊ የሆኑት በሚያዝያ ወር ሁላችንም እንደምናስታውሰው አቡነ ገብርኤል አደንግጡ ቅድስት ማርያም ቤዛዊት ዓለም አይደለችም የዓለም ቤዛ ኢየሱስ ነው ፍጡር ቤዛ ሊሆን አይችልም በማለታቸው ምክንያት ከረቂቅ እስከ ደቂቅ ድረስ ከትልቅ እስከ ትንሽ እሳቸውን ሰደበ ወለፈ ከዛ አልፎ ሲኖዶስ ተሰብስቦ የቁም እስር አዘዘባቸው ትክክለኛ ሳውንድ ዶክትሪን እንደ እግዚአብሔር ቃል የሆነ ነገር በመናገራቸው ምክንያት ኦርቶዶክስ
በእሳቸው ላይ ቁም እስር አወጀችባቸው ማለት ነው። ከዛ በኋላ ቀጥሎ ለዛ ምላሽ በሚሆን መንገድ የቤተ ክርስቲያኗ ዋና የሆኑ አቡነ እንድርያስ የሚባሉ ሰው አምላክ ናት፣ ክርስቶስና ኢየሱስ አንድ ናቸው አሰማቸዋለሁኝ እና ምግብ እየበሉ በውስጣቸው ይቃጠል ነበረ መለኮት ስለተዋሃዳቸው። እንደገና ደግሞ በመስቀል ላይ የተሰቀለው የማርያም ስጋ ነው፣ የፈሰሰው የማርያም ደም ነው፣ የምንወስደው የማርያም ስጋና ደም ነው፣ አምላክ ናት ማርያም ብዙዎች ብለው ይሄንን የምንፍቅና ትምህርት አስተምረው ተናግረው ሳለ ሲኖዶስ ጸጥ ብላለች እስከዚህ ሰዓት ድረስ። ኦልሞስት አንድ ወር ሊሆን ነው። ምንም አይነት መልስ አልሰጠችም። እንዳውም ዲፌንድ ነው ያደረጓቸው። አሰማቸዋለሁኝ። ብዙዎች መጥተው ዲፌንድ አደረጓቸው። በጣም ጥቂቶቹ ትክክል አይደለም ብለዋል። ወጣቶቹ ምንድነው የምንሰማው ብለው ዩቲዩብ ላይና ቲክታክ ላይ ምንድነው ኦርቶዶክስ ወዴት እየሄደች ነው ብለው ተናግረዋል። ስለዚህ በአጭር ቃል ኦርቶዶክስ የኦርቶዶክስ አምላክ ማርያም ናት ራሳቸውን ብለዋል። አሁን ምንም ጥርጥር የለም። ከዚህ በፊት ጠቁመናል። እኛ ጋር ጌታ ኢየሱስ ክርስቶስ አዳኛችን ጌታችን እንደሆነ ኦርቶዶክስ ጌታዋ ቤዛዋ ማርያም ናት። ስለዚህ የስም ለውጥ ማድረግ አለባት። ክርስቲያን የሚለውን ከእንግዲህ ወዲያ ማቆም አለባት። ክርስቲያን ማለት ክርስቶስን የሚከተል ማለት ነው። የሆነ ስም መፍጠር አለባቸው። ማርያማዊ ማለት አለባቸው። ይሄንን ስም ለክርስቲያኖች ለሆነ ነው የመጽሐፍ ቅዱስን እውነት ለምንከተል ለኛ ሊተውልን ይገባል ማለት ነው። በዚህ አጋጣሚ አሁን ከመዝሙረ ያሬድ ከሚባለው ወንድማችን ጋር የሆነ አጭር ገብቼ ተነጋግሬ ነው የወረድኩት። ስለ ንጥቀት አያምኑም። ንጥቀት እንነጠቃለን እያሉ በንጥቀት ላይ ያሾፋሉ። ሌላ ጊዜ ቪዲዮ ሰራለሁ። በዚህ አጋጣሚ በአንድ ጥይት ሁለት ወፍ ነው። ስሙን ፕርስቅላ ብሎ ነው ጠይቄዋለሁ። እኔና አልመለሰልኝም። ፕርስቅላና አቂላ እና ፕርስቅላ የሴት ስም እንደሆነ ንገሩት እና እኛ ወንጌላውያን ንጥቀት የምናምነው የእግዚአብሔር ቃል እንደሚለው ነው። ሁለተኛ ተሰሎንቄ ምዕራፍ 2 አንደኛ ተሰሎንቄ ምዕራፍ 4 እና ቆሮንቶስ 15 በማቴዎስ 24 እና ራእይ ላይ ብዙ ቦታ ላይ አለ ንጥቀት አለ። ዲቤት ጠርቻለሁ አልቀበልም ብሏል። ዲቤት አሁንም በዚሁ ቪዲዮ እጋብዘዋለሁኝ። አድርሱልኝ ለመዝሙረ ያሬድ ማለት ነው። እስኪ ለማስታወስ ያህል ትንሽ እንስማ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል እንዴ ተዋሃደው? እምንበላው የምንጠጣው ስጋ የማን ነው? የሷ ነው። አንቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። አንቺ መከራ ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ይሄን ያህል በፍቅር ተይዟል። ይቀጥላል እንትን ኢቨንቱ በስቅለቷ ቀን ብለው ተናግረዋል እና ይቀጥላል። እስኪ ስለ አምላክነቷም የሚናገራሉ። እኚህ ትልቅ የሊቃውንት ጉባኤ ሰብሳቢ የተባሉት አቡነ እንድርያስ የሊቃውንቱ ሄድ ባይዘው ያቺ ቤዛ ያሉት አቡነ ሕዝቅያስ ይባላሉ። ሁለተኛ ሰው ናቸው። የስነ መለኮት ትምህርት ቤት ዲን የሆኑ በጣም ትልቅ የሆኑ ሰዎች ናቸው። እነዚህ ቀላል ሰዎች አይደሉም። እናዳምጠው እስኪ። ሲመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላባቸው ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካሞች ስለሆነ። እነሱ ግን ብዙ ስጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡ እነሱ የሚሉት ማርያምና ኢየሱስን ኢኳል አስቀምጠው ነው። ባይዘዌ ሲኖዶስ ያልመለሰበት ምክንያት
በውስጥ ታዋቂነት ማርያምን አምላክ ስለሚሉ ቤዛዊት ዓለም ስለሚሉ ኢየሱስ ክርስቶስ አማላጅ ነው የሚለውን በ2000 መጽሐፍ ቅዱስ ባተሙት ላይ ደልዘው ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ያሉት፣ አቡነ በርናባስ ወንጀል ነው ያሉት ደልዘው አማላጅ የሚለውን ፈራጅ ስላሉት ነው። አምላክና አባት የሚለውን ደልዘው አባት ብቻ ብለዋል። እና ብዙ ነገር አለ። አምላክ የሚለውን የኢየሱስ ክርስቶስ አምላክና አባት ከደለዙ ማለት ሰውነቱን ደልዘዋል ማለት ነው፣ ክደዋል ማለት ነው። ለነገሩ ኢየሱስ ክርስቶስ ራሱ አቅራቢ፣ ራሱን አቀረበ፣ ራሱ ተቀባይ ብለው አብን የሚክዱ ናቸው። ብዙ ትምህርታቸውን ስናየው ኒው ኤጅ ሙቭመንትንም ይመስላል። አምላክ ነን ይላሉ፣ እኛም አምላክ ነን የሚል አለ። እና እንደዚህ አይነት የተተረማመሰ ነገር ነው ያለው። እስኪ ቪዲዮ እየሄደ ስለሆነ ትንሽ እናዳምጥ። መንፈስ ቅዱስ አቀባም ከርሰማ ይላል። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ስንወለድ ማርያም ብለን ስናድግ ማርያም ብለን እንዴ ደግሞ እሷን ካልጠራን ማን ነው? እሷ ያልጠራች ማን ይጠራል? በእውነቱ ለምንድን ማንጠራት? እመቤታችን ነው ታጋችን መጀመሪያ ናት። እሷ የሁሉም ነገር መነሻ ጥንስስ ናት። እና ሰማይና ምድር እየተባሉ የሚጠሩት ነገሮች በሙሉ መነሻቸው ለፍጥረት ይሆናል እንጂ ፍጻሜያቸው ለእመቤታችን። አረ እንደውም ይሄ አይደነቃችሁ? እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁ። ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል። አሁን የማሰማችሁ መምህር ኤፍሬም ምናለ የሚባሉ ናቸው። በኒቂያ ኦርቶዶክስ ወይም በዝክረ ኒቂያ ከተመረጡ ታፕ ሰዎች አንዱ ነበርኩ። ከ5 ሰዎች አንዱ ነበርኩ። ሚዲያን በተመለከተ ፋሲሊቴት አድርጌያለሁ ያሉ ናቸው። እሳቸውን ዲፌንድ አድርገው እንደገና አቡነ ገብርኤልን ነው በአሽሙር የተሳደቡት። አዳምጧቸው እና እንደዚያ ናቸው። እኔ ወደየት እየተሄደ እንደሆነ አላውቅም። የአንድን ትልቅ ቤተክርስቲያን አሉኝ ብላ ነገ በትርክና የምትመኛቸው አባቶችን እያወጡ በዚህ ልክ እንዲህ አይነት ትምህርት አላስተማሩም ማለት የኦርቶዶክስ አስተምሮ አይደለም እያሉ መተቸት እኔ ተገቢ የኦርቶዶክስ አስተምሮ አይደለም ብሎ መተቸት አቡነ ሕዝቅያስን ነው። እኚህን ትልቅ ሰው ሁለተኛ ሰው ብለው ዲፌንድ ነው ያደረጓቸው። እና ናዘርዌይ ትክክል ናቸው፣ የኦርቶዶክስ አስተምሮ ነው ማለታቸው ነው። በደንብ አድርጋችሁ አዳምጡ። ለዚህ ነው በውስጥ ታዋቂነት የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ነው ያልኩት ማለት ነው። እና አሁን ይሄንን ተቃውሞ ቢነሱ ቤተክርስቲያኗ ትበጠበጣለች። ምክንያቱም ሁሉም የሚያምኑት እሱ ነው። በገድላት በድርሳናት በመልክዓ መልክ ጠቅላላ የተጻፈው እሷ ታላላቅ ብርሃናትን የፈጠረች ናት። ተአምረ ማርያም 12:54 ላይ በደሟ ታነጻናለች ወደ መንግስተ ሰማያት ከልጇ ጎን በፈሰሰ ደም ይላል። እና የማይል ነገር የለም። ገድላትን ያልተቀበለ ደግሞ ኦርቶዶክስ መሆን አይችልም። ስለዚህ ቤተ እምነታቸው ይሄ ነው። ስለዚህ ክርስትና የሚለውን ይተው፣ መጽሐፍ ቅዱስ ይተውና ሌላ እምነት ተከታዮች ይሆኑ የምንለው ለዚህ ነው። እስኪ እናዳምጣቸው፣ እስኪ አሽሙራቸው ብያላ እንዴ ቁሙ ማሰብ አይገባም እንዴ? አቡነ ሕዝቅኤል ማለት እኮ ከአቡነ እንድርያስ ቀጥለው በሊቅነት የሚጠሩ ብሉይ ሐዲስ ሊቃውንት መነኮሳት የተስማማላቸው የቅኔ ምስጢር ባይኖራቸው የሚፈስላቸው ታላቁ ሊቅ የእድሜ ባለጸጋ በብዙ ፈተና እየተፈተኑ ያለፉ አባት እኮ ናቸው። ተራ ዝም ብሎ እንደዚህ እንደሆኑ በኮታ የመጣ ሊቀ ጳጳስ እኮ አይደሉም። የሆነ ዘር ብሔር ወክረው የመጡ እኮ አይደሉም። እሳቸው አያችሁ፣ እሳቸው ትክክል የተናገሩትን በዚህ በአሽሙር ይናገራሉ። ጊዜ እያለቀ ስለሆነ ኮፒ ሼር ሊንክ አድርጉ። ይሄ ለታሪክ ይቀመጥ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የሆነውን ነገር እንደተቃወመች፣ ትክክለኛ ያልሆነው ምንፍቅና የተናገሩትን በዝምታ ኢንዶርስ እንዳደረገች እንደተስማማች በዝምታዋ ገልጣለች። ከእንግዲህ ወዲያ በእኛ ፊት ቆማችሁ እግዚአብሔርን ነው የምናመልከው እንዳትሉን ቲክቶዶሶች ስሙ።